አሁን ለተሸበረው ዓለም ለገዳይ መንፈስ ማመን ነው መልሱ። ድል ማድረጊያውስ ነው። ክርስቲያኖች አሁን ጮሁ፣ አለቀሱ፣ ተስፋ ቆረጡ ስንባል ከዚህ ከጮት በኋላ ተስፋ እንዳለን ብናይ ገለው አይጨርሱ። ከኔ ጋር ናችሁ? አናልቅም። ቁጥራችን ብዙ ነው። እግዚአብሔር አብዝቶናል። ጥቂት የምንመስል ብዙዎች ነን። ስለዚህ ተስፈኞች ስንሆን ገዳዮች ልባቸው ከመታወክ ወደ ንስሐ ይመለሳሉ። ክርስቲያን እሱን ነው የሚያስበው። እሱ የምናይበት ነው። ቅዱስ አትናቴዎስ ሲጽፍ ምን ይላል? ሰው የመለኮታዊ ሕይወት ተካፋይ ይሆን ዘንድ አምላካችን እግዚአብሔር ቃል ሥጋ ሆነ ይላል። እግዚአብሔር ሰውን ከመውደዱ የተነሳ እኛን ሆነ። ከዚያም በኋላ በመከራችን ውስጥም ራሱ መከራችንን ተቀበለ። ልቤ ነፍሴ ተጨነቀች እያለ የእኛን መጨነቅ ተካፈለልን። መድኃኔ ዓለም ክርስቶስ እኛን ስለወደደን እሱም ሁሉን ማድረግ የሚችል ዓለማትን የፈጠረ ጭንቀትን ሁሉ ማራቅ የሚችል አምላክ የእኛን ጭንቀት ተካፈለልን። ራሱን በመስቀል ላይ የእግዚአብሔርን ፍቅር የሆነው ምልክት አድርጎ አሳየልን። ጭንቀታችንን ሁሉ ተካፈለ። ስለዚህ ብዙ ክርስቲያኖች ብንጨነቅም አምላካችንን ማሰብ አለብን። እውነተኛው የሆነው እምነት ፈተናን ሁሉ የሚወጣ ስለሆነ ለሚያስጨንቅ ነገር በእምነት ተሻጋሪ መሆን ስንችል ልባችን ከመታወት ይቆማል። ጸሎትን አብዛኛውን ጊዜ ለምሳሌ ብዙ ጊዜ እንጨነቃለን። ዛሬ ያለን ሰዎች ረጅም ጸሎት እናደርግና ጸሎታችን መልስ ሲያጣ እንጨነቃለን። በሽታ ይከበንና መዳን ሲያቅተን እንጨነቃለን። ያሰብናቸው ዕቅዶች ሁሉ ሲከሽፉ እንጨነቃለን። የራሳችን ችግር ስለሆነ እነዚህ ሁሉ ያስጨንቁናል። በዚህ ወቅት ውስጥ ግን የሚያምን ሰው ክርስቶስ የሕይወት መንገድ ስለሆነ ለሐዋርያቱም የነገራቸው የሕይወት መንገድ እኔ ነኝ፣ መንገዱንም እጠርግላቸዋለሁ፣ በሰማይም ደግ ቦታ አዘጋጅላቸዋለሁ እንዳለ። ስለዚህ የእግዚአብሔር ቤት ራሱ የተስፋ ቤት ነው። አሁን ተስፋችን መታወክ የሌለብንን ነገር የምናስብበት ነው። ለዚህም ነው እንግዲህ በአባቴ ቤት ብዙ መኖሪያ ቤት አለ እያለ የሚነግረን። ዮሐንስ ወንጌል ምዕራፍ 14 ከቁጥር 2 ላይ ለሐዋርያቱ በአባቴ ቤት ብዙ ቤት አለ፣ በዚህ ብንሞት ብንጨነቅ በአባታችን በእግዚአብሔር በመድኃኔዓለም ቤት ትልቅ ስፍራ አለን፣ ሕይወትን የሚሰጠና በዚህ እንጽናናለን። ሌላው ይቅርና እንኳን በቀኝ የተሰቀለው ፈያታዊ ዘይማን የተባለው ሰው በተጨነቀበት ሰዓት ላይ ሞት አፋፍ ላይ ቆሞ እንኳን ምንም አልነበረው። በመጨረሻው ሰዓት ላይ ያ የወንበዴነት ጸባዩ በነበረበት ሰዓት ላይ መጨረሻ በቀኝ ተሰቅሎ በግራ የነበረው በሐኬት ሲኖር በቀኝ የነበረው ግን ምንም ባይኖረውም ግን አንድ የእምነት ቃል ተናግሯል። በመንግስትህ አስበኝ። ከኔ ጋር ናቸው? በመንግስትህ አስበኝ